አይገርምም ቤተሰብ ዛሬ ሴትዬ 100,000 ብር አገኘች ሰጠኋት 100,000 ሪያል ማለት ነው። እና ሴትየዋ ስሰጣት መጀመሪያ አላመነችኝም ነበረ እኔን ውሸትሽን ነው ብላኝ ነበረ እና ስሰጣት አላመነችም። የእውነት ደስታዋን ስታዩት ውይ ውይ ታማኝነት ትልቅ ነገር ነው። ያው ይጠቅማችኋል ብዬ ነው ምሰራላችሁ ይሄንን ቪዲዮ መሰላችሁ። እኔ እዚህ ቤት ከገባሁኝ ቢያንስ አሁን 2ኛ ዓመቴን ጨርሼ 3ኛ ዓመቴን ጀምሬያለሁ ማለት ነው። አሁን አራፋ ቢመጣ 2 ዓመቴን እጨርሳለሁኝ። እኔ በመጣሁኝ በስንተኛ ቀኔ ነው እንደዛ ነው አራፋ የዋለው እና እዚህ ቤት ያው 3ኛ ዓመቴን ጀመርኩ ማለት ይቻላል። እንግዲህ አራፋ የተወሰነ ቀን ነው የቀረው እና ይመስለኛል ይህንን እቃ እኔ ያስቀመጥኩት እኔው ራሴ ነኝ፣ ግን እኔም ሴትዮዬም ረስተነዋል። ምን መሰላችሁ ብዙ ጊዜ እዚህ ቤት ስንሰራ እኔና ሉሉ ነን ያለነው እዚህ ቤት አሁን ላሁኑ ማለት ነው። ልጅ አላት ሴትዮዋችን፣ አንድ ልጅ አላት አብሮን የሚኖረው እዚህ ቤት ውስጥ ግን ብዙ ጊዜ አይኖርም። ብዙ ጊዜ እንናገራለን እና ብዙ ጊዜ አይኖርም እና ቤቱ ኃላፊነቱ ሙሉ በሙሉ ኒካና ሉሉ ጋር ነው ያለው፣ የቤቱ ኃላፊነት ማለት ነው። የቤቱ ኃላፊነት እኛ ጋር ቢሆንም ደግሞ እኛም የምንኖረው ልክ እንደ ቤታችን ማለት አለ አይደለ፣ ሳንፈራም የሰው ቤት ነው ብለን ሳንሳቀቅም፣ እንዲሁም ደግሞ የኛ ቤት ቢሆን ማድረግ ያለብንን ነገር እያደረግን ነው የምንኖረው። ሉሉ ምግብ ነው የምትሰራው። ምግብ ስትሰራ ምንም አይነት ነገር የምትደፋፋው ምንም የምታባክነው ነገር የለም። በጣም ልክ ለቤቷ በምታደርገው መንገድ ነው የምትጠቀመው። እኔም እንደዛው ምግብ ስንመገብ ራሱ ከምግብ አመጋገብ ብጀምርላችሁ ልክ ይሄ ተቆጣጣሪ የለንም አይነት አመጋገብ ሳይሆን የምንመገበው መመገብ ያለብንን እና መመገብ ባለብን ሰዓት ነው የምንመገበው። እና አለ አይደለ አንዳንድ ጊዜ እምነት ሲሰጣችሁ እምነታችሁን ደግሞ እናንተ ከታመናችሁት በላይ ተጠንቅቃችሁ እምነታችሁን ማክበር አለባችሁ። እና ምን መሰላችሁ ዛሬ የተፈጠረው እንደ አጋጣሚ ቅድም በፎዚ ዩቲዩብ ላይ ላይቭ ገብቼ ነበር እና ላይቭ ላይ ቀንጭብ አድርጌ እያወራኋቸው ነበር። አብዛኛዎቹ ቀልድ ነው የመሰላቸው። ብሩን እንግዲህ ብዙዎቻችን አረብ ቤት ስንሰራ ብር ይጥላሉ፣ ወርቅ ይጥላሉ፣ እንዲሁም ደግሞ የወረቀት ብር ይጥላሉ። ያው ብር ስላችሁ የአንገት ሀብል ምናምን ይጥላሉ። አንዳንድ ቦታ ላይ ይረሱታል አንዳንድ አረቦች እና የኔም ሴትዮ እንግዲህ በጣም እንትን ትላለች። 2,000 ብር 3,000 ብር 1,000 ብር እየጣሉ አንዳንዶቹ ለማታለያ ወይም ደግሞ ለመፈተኛ የሚያደርጉ ሰዎች አሉና ዛሬ ምን መሰላችሁ እኛ ጋር የተፈጠረው የሴትዮዋን ክላስ እኔ ነኝ የምገባውም የምወጣውም ሁሉም ነገር የማውቀው እኔ ነኝ። ያው ሉሉ ብዙ ጊዜ አትገባም። ያው ብዙ ጊዜ ብቻ ሳይሆን አትገባም ማለት ይቻላል። ምክንያቱም ምግብ ስለሆነ የምሰራው ሴትዮዋችን የምግብ ሽታ አትወድም። እኔ ኩሽን አልገባም፣ ሉሉ ደግሞ ሴትዮዋ ክላስ አትገባም ማለት ነው። ይህ ሉሉ አትታመንም ወይም ደግሞ ሉሉን አታምናትም ሳይሆን ሴትዮዋ በሽተኛ ስለሆነች የምግብ ሽታ አትፈልግም። ሽታ ሲሸታት በጣም በርካታ መድኃኒት ስለምትወስድ ሽታ ትንሽዬ ሽታ ከሸተታት አትፈልግም፣ አትወድም። እና ያው በሽታ ነው እንግዲህ ምንም ማድረግ አይቻልም። እና ያንን ሽታውን ስለማትፈልገው ሉሉ አትገባም እዛ ክላሷ ማለት ነው። እንደ አጋጣሚ ብትገባ እንኳ ወይ ቦታ ቀውጥታ ነው የምትወጣው ወይ እኔ ከሌለሁኝ በቃ አስቸጋሪ ከሆነ እኔም ማልገኝበት ቦታ ላይ ካለሁኝ ነው እንጂ ብዙ ጊዜ አትገባም። እና እኔ ነኝ እዛ ክላስ የምገባው። በጣም ብዙ ወርቅ አላት፣ በጣም ብዙ ዳይመንድ ሁሉ አላት። ማሻላ በጣም ብዙ ነገር አላት ሴትዮዋ። ዳይመንድ ምን አይነት እንደሆነ ተሰርቶ የማውቀው እዚህ ቤት ነው። እኔ ዳይመንድ ጥቅሙ ያው ብዙ ጊዜ እናውቃለን ከወርቅም የበለጠ ነው ዳይመንድ እና ግን ተሰርቶ በስነ ስርዓት በወርቅ መልክ ልክ በቀለበትም በአንገት ሀብልም በሰዓትም በተለያዩ ነገሮች ተሰርቶ እዚህ ቤት ነው ያየሁት ሆነን ለመናገር እና በጣም ነው የሚያምረው። በነገራችን ላይ ዳይመንዱ የሆነ ከወርቁ የተለየ እንትን አለው ስታዩት ራሱ የሆነ ደስ የሚል ነገር አለው። እና ያንን ሁሉ ቦታውን እኔ በደንብ አውቃለሁኝ። እና በጣም በርካታ ነው ያላት ሴትዮዋ ዳይመንድም ወርቅም እንዳልኳቸው የነጫጩ ብር ምናምን አላት። እና
ብዙ ጊዜ ካሜራ ነበረው ቤት እኔ ሳልገባ በፊት ክላሷ ካሜራ ነበረው እና ልክ እኔ ስመጣ ካሜራውን ንቀይው አለችኝ። ካሜራውን ንቀይው ስትለኝ ለምንድነው ካሜራው የሚነቀለው ስላት አይ ንቀይው አለች። ልክ በመጣሁ በሶስተኛ ቀኔ ነው በአራተኛ ቀኔ እኔ አልነቀልኩትም ነበር ካሜራውን አልነቀልኩትም ዝም ብዬ ተውኩት። ምክንያቱም ተነቀለም አልተነቀለም እኔ ያ ካሜራ ለኔ ምንም የሚጎዳኝም የሚጠቅመኝም ነገር የለም። ምክንያቱም እኔ ካሜራ ኖረ አልኖረ እኔ ራሴን የማውቀው ራሴ ነኝና የሚያስፈራኝም ነገር ስለሌለ ካሜራውን አልነቀልኩትም። እኔ ከዛ በስንተኛ ወሬ በሶስተኛ ወሬ ይሁን በአራተኛ ወሬ እንዲያጋጣሚ የሆነ እቃ ፈልጋ ክላሱን እኔ በደንብ ሁሉንም ስለማላቀው ያንን እቃ ስንፈልግ ካሜራው ክፍት ሆኖ አየችው ማለት እንትኑ ከተሰካበት ከማብራቱ እንትን አላለምና ላይት አለው እንዴ ለምንድነው ካሜራውን ንቀው ብዬሻል ነበር እንዴ ስትለኝ አይ ተነቀለም አልተነቀለም ምንም የሚፈይደው ነገር የለም ብዬ ነውና ማአልሽ አልኳትና ነቀልኩት። ወዲያው ጠፋ ማለት ነው። ካሜራውን አጠፋ ነው። በቃ ያው ሁሉ ነገሩ እኔ ላይ ወደቀ ማለት ነው እምነቱ በሙሉ እና ይሄ የዛሬው ምን መሰላችሁ ክላሷ ነው። እንደዚሁ አንዳንድ የቀለበቶች አሉበት በጣም ውድ የሆኑ መነጽሮች አሉበት። በጣም ብዙ ነገሮች በወርቅ የተሰሩ መነጽሮች ምናምን አሉበት። ያ መሳቢያውና ከላይ ከመሳቢያው ውስጥ እንትን ይሄ ዘርፍ ወይም ደግሞ ፖስጣኛ ፖስጣ የምንለው እዛ የዛሬ አመት አካባቢ ነው እንግዲህ አመት ሊሆነው ነው። በእርግጥ ወሩን አላውቀውም አላስታውስም። እኔ ነኝ ያስቀመጥኩት ይመስለኛል። ምክንያቱም ማንም ሰው አያስቀምጥም። ብር ከባንክ ወጥቶም የሚቀመጥ ከሆነ እኔ ነኝ ከጀዋሌ ስራ አስቀምጥ ትለኛለች። የክላሷ ጀዋል ሻሃን የሚደረግበት አለ እዛ ስራ አስቀምጭ ትለኛለችና እዛም አስቀምጠው እኔ ነኝ። እና ዛሬ ምንድነው የተፈጠረው? ይሄንን ዘርፉን አይቼዋለሁ በጣም ብዙ ጊዜ አይቼዋለሁ ቆይቻለሁ ካየሁትና እንደውም የዛሬ 3 ወር 4 ወር አካባቢ ላይ ለሉሉ ክላሷ እኮ የሆነ ዘርፍ ውስጥ ብር አለና ሴትዮዋ ረስታው ይሁን ምን ይሁን አላውቅም አልኳት። እውነት ለመናገር የዛን ሰዓት አልቆጠርኩትም ስንት ብር እንደሆነ ማለት ነው። መጀመሪያ ቀን ዘርፉን አየሁት ወይም ደግሞ ፖስጣውን አየሁት። ከዛ ሳየው ምንም ብር ያለውም አልመሰለኝም ዝም ብዬ እዛው ቦታው አስቀመጥኩት አጽድቼ ስጨርስ ማለት ነው። ከዛ ድጋሜ ደግሞ ላጸድ አንዱ ላብ ስፈልግ አሁን ከፍት አሁንም ያ ዘርፍ እዛው አለ ያ ፖስጣ እዛው አለ ማለት ነው። ከዛ እስኪ ምንድነው ውስጥ ያለው ብዬ እየተሳረገው ባዶ ከሆነ ለኛ መሰጠን እንግዲህ በፖስጣ ነው ብራችንን መሰጠንና እስኪ ፖስጣው ስላለቀ ውጭ አወጣዋለሁ ብዬ ሳየው ብር አለው። ከዛ ምንም አላገናዘብኩትም መልሼ እዛው ቦታው መለስኩትና ለሉሉ መጥቼ እንደዚህ እኮ ብር አለ አልኳትና አይ ረስታው ይሆናል ንገሪያት አለችኝ። እሷ ምንም ብዙም አላገናዘብኩትም ተውኩት። ከዛ በመሃል የሴትዮዋችን አካውንት ብር አላወርድ ብሎ በጣም ብዙ ተቸግረናል። በነገራችን ላይ ብዙ ችግር አሳልፈናል። ብር እያለ አካውንት ችግር ፈጥሮ አላወርድ ብሎ እንዲሁም ደግሞ እንትኗ ደሞዟ ሳይወርድ አስቀድሞ ብር አልቆብን በጣም ብዙ ነገሮች አሳልፈናል በመሃል እና ያ ብር እዛው ተቀምጦ ማለት ነው። እኔም ረሳሁት በዛው ሴትዮዋም ረስታዋለች። ከዛ አሁን እዛ ትናንትና ማታ ላይቭ ላይ ገብቼ ገባሁኝ ክላሷ ማለት ነው። ገባሁኝና መድኃኒት ምናምን እንደሰጡት ገብቼ ብር እንደዚሁ ደሞዟን ሳይወርድ ቀርቶ ብር አቋርጧት ነበርና እኔም ላይ ሉባባም ላይ ብር ስላልነበረ እኛ ጋር ካለ እኛ እንሞላለን እና ከዛ እሷ አስባ ትሰጠናለች። እንደዛ ነበርና በጣም ቤት ውስጥ የተለያዩ ነገሮች እንትን ያስፈልጉ ነበርና እስኪ ቆያ ዝም ብዬ ዱላቡን ከፍት ሳረጋ አለ። ከዛ ጠዋትም ለሊትም አልነገርኳትም ረሳሁት። አሁን ቅድም በፎዚ ላይ ገብቼ ደወለችልኝና እኔ እፈልግሻለሁ ብላኝ ሄጄ ደሞዜ ወርዶልኛልና እቃ የሚመጣ ነገር እንዳለ ምንም እንዳታስቀሩ ጻፉ ምናምን ብላኝ። ከዛ ልጁ ይሳፈራል ለልጁ እቃ እንዳትጽፊ ምናምን ልትለኝ ጠራችኝ። ከዛ ልክ ብር ወረደልኝ ስትለኝ ትዝ አለኝ ማለት ነው። የብር ስታነሳ ትዝ አለኝና የማማ እንደውም እኮ ክላስሽ እኮ ዱላቡ ውስጥ ብር አግኝቻለሁኝና ብር አለ ረስተሽው ነው ወይስ ያደራ ያማና ብር አስቀምጠሽ ስላት በፍጹም እኔ
ብር አላስቀመጥኩም አለችኝ። በፍጹም እኔ ብር አላስቀመጥኩም የለኝም ትከዝቢ አንቲ አለችኝ ማለት ነው። እየዋሸሽ ነው እንጂ አንቺ እኔ ጭራሽ ያስቀመጥኩት ብር የለም አለችኝ። ኧረ አለ ኧረ የለም ተከራከርን። ከዛ ለምን አታመጪውም ከምንከራከር አለችኝ ማለት ነው። ከዛ እሺ በቃ ብዬ እኔም ደግሞ ምናልባት አንስተው ይሆን እንደ ብዬ ተጠራጠርኩኝና እንግዲህ ጣት አይቼዋለሁኝና ሄድኩና አየሁት። እውነት ለመናገር ስንት ብር እንደሆነ አልቆጠርኩትም ነበር በፊት። ከዛ ወጥቼ ስቆጥረው 2500 የሳዑዲ ሪያል ነው ማለት ነው። በኢትዮጵያ ወደ 100,000 ብር ማለት ነው። እና ሰጠኋት ለሴትዬ። የእውነት ነው የምላችሁ አላመነችም፣ ጭራሽ አላመነችም፣ ረስተዋለችም። እኔም ረስቼዋለሁኝ። ብሩን ያስቀመጥኩት እኔ ነኝ። ምክንያቱም ከዛ በፊት መጀመሪያ እንደመጣሁ ዱላቡ ምናምን አጽዳቼ ስለነበር የለም ነበረ ያስቀመጥኩት እኔ ነኝ። እኔም ረስቼዋለሁ። በቃ አስቀምጥ ስለኝና ዝም ብዬ ወስጄ አስቀምጣለሁ። ከዛ የሆነ ቀን ለእኛ ደግሞ ስሰጥ ነው ብዛት ብር የምታወጣውና ረስቼዋለሁኝ እኔም ማለት ነው። ከዛ ሴትየዋ ግን ምን ተረዳሁ መሰላችሁ? በቃ የመጨረሻ ነው ደስ ያላት ማለት ነው። የመጨረሻ የሆነ ፊቷ ላይ ያለውን ደስታ ብታዩት፣ ፊቷ ላይ ያለው ፈገግታ ማለት ነው። አትጠብቁትም ማለት አለ አይደለ? የሆነ ይሄ እንደዚህ እንትን ትላለች ብላችሁ አትጠብቁትም። በቃ ፈገግታዋ በጣም ለየት ያለ ፈገግታ ነበረ። በጣም ደስ ብሏት ነበርና ሰሚራ አለችኝ። ነአም አልኳት። እውነት ይሄ ብር የኔ ነው አለችኝ። እንዴ እኔ ምንም ብር እንደሌለ ታውቂያለሽ? እንኳን ይሄን ያህል ብር ደሞዜም እንግዲህ ገና ነው ሲጀመር። ደሞዜም ይሄን ያህል ብር እንዴት ከየት መጣ? እኔ ብር የለኝም ታውቂያለሽ፣ እና አንድ ብር የለኝም። ወላሂ አንቺ ብር ነው ይሄ ሀቅሽ ነው፣ ግን ለምን እንዳስቀመጥሽው አላውቅም ስላት፣ አይ በፍጹም በቃ ይሄ ብር የተቀመጠው አንቺ ሆነሽ የምታስቀምጪው፣ አስቀምጭ ብዬሽ አንቺ ምን የምረስተነው ነው አለችኝ። አሁን እንደዛ ነው የሚሆነው። ምክንያቱም እኔ ስመጣ አካባቢ ምንም ነገር አልነበረም። እኔ ከመጣሁ በኋላ ነው ይሄን ነገር ያየሁት። ሳስታውስ ቢያንስ 8 9 ወይም ደግሞ አመት ቢሆነው ነው ካየሁት ማለት ነው። እና አይ እንደዚህ ነው አልኳት። በቃ አንቺም ረስተሽው ነው እኔም ረስቼው ነው አለችኝ። ከዛ ግን ምን አለች መሰላችሁ? ሌላው ሰው ቢሆን አለችኝ፣ ይሄ ነገር ለእናንተ ይጠቅማችኋል ብዬ ስላሰብኩ ነው፣ በተለይ ለእህቶች። ሌላ ሰው ቢሆን ቢያንስ አሁን አንቺ ብር አለሽ ብለሽ ስትከራከሪኝ የለኝም ብዬ ስከራከርሽ ከ2500 ብሩ ላይ 1000 ብር አንስተው ወይም ደግሞ 1500 ብር አንስተው ቢሰጡኝ አላቀውም። እኔ ይሄን ያህል ብር በፍጹም ይኖረኛል ብዬ አስቤ አላቅም ነበር ቤት ውስጥና እጅግ በጣም ነው የማመሰግነው አለች። በጣም ደስ አላት ሆነን ለመናገርና ይሄ ብር የኔ አይደለም፣ ይሄንን ብር አስቀምጭና ኢድያችሁ ነው ለአራፋ ለኢዳችሁ መሰጣችሁናችን አለችኝ ማለት ነው። እና አሁንም እንዳትረሹ በታስታውሹ ቦታ አስቀምጪ፣ ይሄ ብር የኔ አይደለም፣ ምክንያቱም ረስቸው ነበረ እና ለኢዳችሁ ከባንክ ብር አላወጣም፣ ለኢዳችሁ የሚሆን ብር ነው አለችኝ እላችኋለሁ። 500 ብር አሁን ከሰው የተበደርነው ነበር። እሷና የተመካክረን ቤት የጎደለ ነገር ነበርና ለዛ እንትን ብለን ነበረ። ይሄን 500 ብር ለሹፌራችን ስጪ፣ የተበደርነው ብር ትናንትና መልሽለት አለችኝ። እሺ በቃ ችግር የለውም መልስለታለሁ አልኩኝ። 500 ብር እዳችንን ልንከፍል ይዤ መጣሁኝ። 2000 ብሩ ለኢዳችን ወይም ደግሞ ለአራፋ ለበዓል ስጦታ ሰጠና ለሴትዮችን በመባመት እና ለዛ ለስጦታችሁ ነው አስቀምጭ ብላኝ አስቀምጭ መጣሁኝ። እና አንዳንድ ጊዜ እንደዚህ አይነት ነገር ሲገጥማችሁ እህቶች ብዙ ገንዘብ አያጣላችሁ። ገንዘብ ነው። በነገራችን ላይ ገንዘብ ሲያልፍ የሚያልፍ ነገር ነው እና ይሄ ነገር ይጠቅማቸዋል ብዬ ስላሰብኩኝ ነው። እነሱ አያውቁም ብላችሁ አያውንም ብላችሁ ረስተውታል ብላችሁ የሆነ ነገር ስታገኙ ያንን ነገር አትጠቀሙ። ለእናንተ የእናንተ አይደለም። ምክንያቱም የራሳቸው ሀቅ ነው። እነሱ ባያስታውሱና እነሱ ባያውቁ ባያዩዋችሁ እንኳ ፈጣሪ ያያችኋል ማለት ነው። ስለዚህ ይሄ ሰው ሀቅ ደግሞ አውፍ ያልተባለ ያልተነየተ ነገር ያላችሁንም ይዞባችሁ ነው የሚሄደው። ታማኝነት ደግሞ ከምንም በላይ ያስደስታል። ማለት ለመናገር ዛሬ እኔ ሴትዮን በጣም ነው የምወዳት። አሁን የምሰራባትን ሴትዮ በጣም ነው የምወዳት። ፊቴ ሲከፋኝ፣ ሳለቅስ፣ ሳዝን የሆነ ሀሳብ ውስጥ ስገባ ታውቃለች። ምን ሆነሽ ነው? ፊታችንን ታያለች። ልክ እንደ እናት ማለት ነው። ፊታችን አይታ ትረዳለች። እና በጣም ነው የምወዳት ይችን ሴትዮ ከምነግራችሁ በላይ። አረብ አይታመንም፣ ግን በቃ ይሆናል አይደለ? ስትኖሩ ወዳችሁት ውስጣችሁ ደስተኛ ሆኖ የምትኖሩበት ሰው እንደዛ ነች ሴትዮና
በፍጹም እኔ ይቺን የሚገርማችሁ ሁሉን ሴትዮ ነገር ገብቼ ምንም አይነት እያየሁ ነው ነገር አድርጌ ማሳያችሁ። መጉዳትም ማሳዘንም ነገር አልፈልግም። ግን ግን ኢትዮጵያ ላይ ይቺን ሴትዮ ያደረኩት ነገር ወይም የፈለጋችሁትን ደግሞ ነገር አድርጋችሁ ኢትዮጵያ ላይ እንትን ብትሏት አለኝ ብዬ አታውቅም። የምለው በጣም ነገር የዋህ የለኝም። ሚስኪን ሴትዮ ኢትዮጵያን ናት ድረስ እና ስለሌለኝ ማለት ነው። እንደዚህ አይነት ሰዎች ለቤተሰቦቼ ልኬ ስታገኙ ቤተሰቦቼ እናንተ ደግሞ በልተውት ለወንድሜ ልኬ እነሱ ወንድሜ በልቶት በሆኑላችሁ አይገኝም። ልክ እናንተም የኔን ገንዘብ ማንም አጥፍቶብኝ ለነሱ አይደለም። እኔ በቻላችሁት ባለማወቄ መጠን ራሴ ጥሩና ነኝ ታማኝ መሆን ያጠፋሁትም አለባችሁ። ራሴ ነኝ እና ያደረኩትም። የዛሬው ደስታዋና ስለዚህ የዛሬው የሆነ ጥንቃቄ አለ አድርጉ አይደለ ልላችሁ ነው ዛሬ አለማመኗ የመጣሁት። እኔ 2 ዓመት እወዳችኋለሁ። ስንቀመጥ እንግዲህ ስለነበረን ጊዜ አምናኝ ሁሉ ሁልጊዜም ከልብ ትለኛለች ሰሚራ አመሰግናለሁ። እኔ ላይክ እና ሼር ሰብስክራይብ ክላሴ ውስጥ ያደረጋችሁ ያለ አበረታቱኝ። ካሜራ የሙዬ መንቀሳቀስ እናት ከጀመርኩኝ ካሜራ ሁላችሁንም ከተነቀለ ያው ፈጣሪ 2 ዓመቱ አምላክ ነው። ሰላም ፍቅር ይሁን። የልጄ ክላስ ውስጥ ትላለች እና ልጇም ክላስ ሀገራችንን ውስጥ ሰላም ካሜራ ነበረ። ያድርግልን። ለዛሬ ይዤላችሁ ሁለቱም ጋር እንግዲህ የመጣሁት ካሜራ ይሄን ይመስል የነቀለችው ነበረ። እኔ እዚህ ቤት ስገባ ነው እና ትማሩበታላችሁ፣ ሉሉና ትገነዘቡበታላችሁ እኔ ብዬ እዚህ ቤት ስንመጣ ነው አስባለሁ። እስከ የነቀለችው መጨረሻው እና ሉሉ እዚህ ቤት በመከታተል እያለች ራሱ ለሰዎችም ድርሻ ክላሷ ሁሉም የሚገቡት ሌላ ለመከረኛ ፊሊጲኖች ምናምን እህቶቻችን ስለነበሩ ካሜራ ነበረ ሩህሩህ ክላሷ ውስጥ የሚያዝኑ ማለት ነው። እህቶቻችን እንግዲህ እና በዚህ አንዳንድ ልክ ጊዜ ዋጋ እየከፈሉ ታምናችሁ ነው። ፈጣሪ ለምትሰሩባቸው ታማኝነቱን ይስጣቸው። ሰዎች አገልጋይ ከእግር ስትሆኑ ቤተሰብን ከመምረጥ ለእናንተም ፈጣሪ እርካታው የተለየ ይጠብቃቸው። ነው፣ ፈጣሪ ለሰዎቹም አምላክ ደግሞ ክፉ ደስ የሚል ከመክር ነገር ነው። ይጠብቃል። ለዛሬ ያዝኩላችሁ ይመስል ነበር። እወዳችኋለሁ። መልካም ጊዜ። ወዳችኋለሁ።